በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ሚካኤልን ማንነት ለመረዳት መጀመሪያ የስሙን ትርጉም መፍታት አለብን። ስሙ እንዲሁ መጠሪያ ብቻ አይደለም። ስሙ ታሪክ ነው። ስሙ ኃይል ነው። ሚካኤል የሚለው ቃል ከዕብራይስጥ የተወሰደ ሲሆን ትርጉሙም መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም የተሰጠው በምክንያት ነው። በሰማያት ሰልፍ በሆነ ጊዜ ያ የንጋት ኮከብ የተባለ ሳጥናኤል በትዕቢት ተወጥሮ እኔ ፈጣሪ ነኝ፣ ዙፋኔን ከልዑል በላይ ከፍ ከፍ አደርጋለሁ ብሎ በተነሳ ጊዜ ሌሎች መላእክት በድንጋጤ ሲዋጡ፣ አንድ ታማኝ መልአክ ግን በመካከል ቆመ። የትዕቢተኛውን ኃይል በመቃወም በትሕትና አንገቱን ዝቅ አድርጎ እንደ እግዚአብሔር ያለ ማን ነው ሲል ተናገረ። የሳጥናኤል ትንቢት ወደ ጥልቁ ሲጥለው፣ የቅዱስ ሚካኤል ትሕትና ግን ወደ ሰማይ ማማ ወጣው። ትሕትናው ሰውን ብቻ ሳይሆን መላእክትንም ያስደንቃል። ስለዚህም እግዚአብሔር ሹመትን ሰጠው። በኢዮር በራማና በኤረር ለሚኖሩት ለ99 ነገደ መላእክት አለቃ አደረገው። ዛሬ የመላእክት አለቃ ብለን የምንጠራው በጉልበት ወይም በኃይል ብቻ ሳይሆን ፈጣሪውን በማክበር ባገኘው የጸጋ ሹመት ነው። እርሱ የመላእክት ሁሉ መሪ ሆነ። ሳጥናኤል የወደቀበትን ቦታ ቅዱስ ሚካኤል ተካው። የሚገርመው ግን የዚህ መልአክ የተፈጥሮ ውበት ነው። እስቲ በዓይነ ሕሊናችሁ ተከተሉኝ። ሊቁ ቅዱስ ያሬድ በሰማያዊ ምስጢር ተመስጦ የዚህን መልአክ ውበት ሲገልጽ ቃላት ያጥረዋል። እንዲህ ይላል፣ የሚካኤል የክንፉ መልክ ነበልባላዊ እሳትን ይመስላል፣ ከአንደበቱም ነጎድጓድ ይወጣል። እስቲ ያስቡት፣ እንደ እሳት የሚንቀለቀል ክንፍ ያለው ግርማው የሚያንቀጠቅጥ ኃያል መልአክ። ነገር ግን ይህ እሳታዊነቱ እንዳለ መልኩ ግን እጅግ ደስ የሚያሰኝ ነው። ቅዱስ ያሬድ በመቀጠል ዓይኑ የርግብ ነው ይለዋል። ርግብ የዋህ ናት፣ ርግብ ሰላም ናት። ቅዱስ ሚካኤል ምንም እንኳን ሰይፍ የጨበጠ ሰማያዊ አርበኛ ቢሆንም ወደኛ ወደ ልጆቹ ሲመለከት ግን እንደ ርግብ በሆነ የፍቅር ዓይን ነው። አለባበሱን ሲገልጸውም የወርቅ አመልማሎ ይለዋል። ይህ ማለት በወርቅ የተጌጠ ብርሃንን የለበሰ የምስጋና ጌጥን የተጎናጸፈ ማለት ነው። የጸዳሉ ውበት እንደ ፀሐይ አወጣጥ የሚያበራ ድቅድቅ ጨለማንም የሚገፋው ያ የንጋት ፀሐይ የእግዚአብሔር ባለሟል ቅዱስ ሚካኤል ነው። ወዳጆች፣ ይህ መልአክ ሩቅ አይደለም። ይህ ውበትና ኃይል ያለው መልአክ እንደ እግዚአብሔር ያለ ማን ነው እያለ በትሕትናው ያሸነፈው አለቃ ዛሬም በእያንዳንዳችን ሕይወት ውስጥ የሚመጣውን የትዕቢተኛውን የዲያብሎስን ቀስት ለመስበር ዘወትር ዝግጁ ነው። ውድ ተመልካቾች፣ እስቲ አሁን ዘመናትን ወደ ኋላ እንመለስ። ዓለም በጦርነት ወደምትናወጥበት፣ የሰው ልጅ ሕልውና በሰይፍ ስለት ወደሚወሰንበት ወደ ብሉይ ኪዳን ዘመን እንሂድ። በዚህ ዘመን ውስጥ የእግዚአብሔር ሕዝቦች ብቻቸውን አልነበሩም። ከሰማይ የተላከ ክንፉ እንደ እሳት የሚንቀለቀል ሰይፉ የማይመለስ አንድ ኃያል ጠባቂ አብሯቸው ነበር። ታሪኩን ከኢያሱ እንጀምረዋለን። ጊዜው መሸት ብሏል። ቦታው በኢያሪኮ ምድረ በዳ ነው። ሙሴ አርፏል። የእስራኤልን ሕዝብ የመምራት ግዙፍ ኃላፊነት በኢያሱ ትከሻ ላይ ወድቋል። ከፊቱ ግዙፍ ግንብ ያላት በሰው ኃይል ልትደፈር የማትችል ታላቋ ከተማ ኢያሪኮ ተደቅናለች። ኢያሱ በጭንቀትና በሐሳብ ተውጦ በከተማዋ ዙሪያ ሲዘዋወር ድንገት አንድ ያልጠበቀው ነገር ተከሰተ። ከፊቱ አንድ ሰው ቆሟል። ግን ተራ ሰው አይደለም። ቁመናው የሚያስደነግጥ፣ ግርማው የሚያንቀጠቅጥ፣ የሚያስፈራው ደግሞ በእጁ የያዘው ነገር ነው። የተመዘዘ ሰይፍ ይለዋል መጽሐፉ። በሰገባው ያለ ሳይሆን ለመቁረጥ የተዘጋጀ የሚያብረቀርቅ የተመዘዘ ሰይፍ ያዘ ኃያል ወታደር። በዚያ የጭንቅ ሰዓት ኢያሱ ወታደራዊ ደመነፍሱ አዘዘው። ፍርሃት ቢሰማውም ጠጋ አለና ያንን ወሳኝ ጥያቄ ጠየቀው። አንተ ከእኛ ወገን ነህ ወይንስ ከጠላቶቻችን? የኢያሱ ጥያቄ ግልጽ ነው። ወዳጅ ነህ ወይንስ ጠላት እያለው ነው። መልሱ ግን ኢያሱ የጠበቀው አልነበረም። ያ ባለሰይፉ ኃያል እንዲህ ሲል መለሰ፣ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ልብ በሉ፣ አይደለሁም አለ። ይህ ማለት እኔ የምድራዊ ወገንተኛነት የለብኝም፣ እኔ የሰው ወገን አይደለሁም ማለቱ ነው። ቀጥሎ የተናገረው ቃል ግን የኢያሱን ጉልበት አብረከረከው። የእግዚአብሔር ሰራዊት አለቃ። ይህ ማዕረግ ተራ አይደለም። ይህ ማለት በሰማያት ያሉትን አእላፋት መላእክት የሚያዝ የሰማይ የጦር ጀነራል እንደማለት ነው።
ኢያሱ ይህንን ሲሰማ ያ የጦር መሪነቱ ያ ጀግንነቱ በፊቱ ኢምንት ሆነበት። በምድር ላይ በግንባሩ ተደፍቶ ሰገደ። ጌታዬ ለባሪያው የሚነግረው ምንድነው ሲል መለሰ። በዚያች ምሽት የኢያሪኮ ምሽግ ከመፍረሱ በፊት የኢያሱ ልብ በቅዱስ ሚካኤል ፊት ፈረሰ። ያ የተመዘዘ ሰይፍ በኢያሪኮ ላይ ተዘረጋ። የእስራኤል ልጆች ድምፃቸውን ከፍ አድርገው ሲጮኹ የኢያሪኮ ግንብ እንደ አሸዋ ሲናድ ግንቡን ያፈረሰው የሕዝቡ ጩኸት ብቻ መስሏችሁ ይሆን? በፍጹም አይደለም። ያ የተመዘዘ ሰይፍ የያዘው የሰራዊት ጌታ መልአክ ቅዱስ ሚካኤል ግንቡን በክንፉ መጥቶት ነበር። ነገር ግን የቅዱስ ሚካኤል ተጋድሎ እዚህ ላይ አይቆምም። ታሪኩ ወደ ኋላ ይወስደናል፣ ወደ ታላቁ መሪ ወደ ሙሴ ዘመን። እስራኤላውያን ከግብፅ ባርነት ወጥተው በዚያ ጭልጥ ያለ በረሃ ሲጓዙ ፈርዖን ከኋላ በሰረገላ ባህሩ ደግሞ ከፊት በተደቀኑ ጊዜ በመካከላቸው ገብቶ የለያያቸው ማን ነበር? መጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 14 ላይ በግልጽ ይነግረናል። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ ይላል። ይህ መልአክ ማን ነው ካልን መልሱ ቅዱስ ሚካኤል ነው የሚል ይሆናል። ቀን በደመና አምድ ሆኖ ከፀሐይ የጋረዳቸው፣ በሌሊት በእሳት አምድ ሆኖ ብርሃን የሰጣቸውና የግብፅን ጨለማ የገፈፈው እርሱ ነው። አስቡት፣ ለ40 ዓመታት በዚያ በረሃ ውሃ ከዓለት እያፈለቀ መና ከሰማይ እያወረደ ልብስና ጫማቸው ሳያልቅ የመራቸው እረኛቸው እርሱ ነው። ሙሴ መሪ ነበር፣ ቅዱስ ሚካኤል ግን ጠባቂ። ለዚህ ነው እግዚአብሔር ለሙሴ ሲናገር እንዲህ ብሎ ያስጠነቀቀው፣ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ይህ ቃል የቅዱስ ሚካኤልን ኃያልነትና በፈጣሪው ዘንድ ያለውን ክብር ያሳያል። ስሜ በእርሱ ላይ ነው አለ እግዚአብሔር። የእግዚአብሔር ስም ያለበት ሥልጣን የተሰጠው ለወዳጆቹ የሚራራ ለጠላቶቹ ግን እሳት የሚሆን መልአክ። የዚህን መልአክ ኃይል በደንብ ለመረዳት ወደ ነቢዩ ዳንኤል ዘመን ጠጋ ማለት ይኖርብናል። ነቢዩ ዳንኤል በባቢሎን ምርኮ እያለ ለሕዝቡ ነፃነት እያለቀሰ ለ21 ቀናት ጾመ። ነገር ግን ጸሎቱ የደረሰ አልመሰለውም ነበር። ለምን ዘገየ? መልሱ እጅግ አስደናቂ ነው። በሰማያዊው ዓለም ጦርነት ነበር። መልአኩ ቅዱስ ገብርኤል የዳንኤልን ጸሎት መልስ ይዞ ሲመጣ የፋርስ አለቃ የተባለው የጨለማው ኃይል ዲያብሎስ መንገድ ዘጋበት። ትግሉ ከባድ ነበር። በዚያን ጊዜ የሰማይ ኃይላት ሚዛን የሚቀይር አንድ እርዳታ መጣ። ቅዱስ ገብርኤል ለዳንኤል እንዲህ ሲል ነግሮታል። የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ተመልከቱ፣ ሊረዳኝ መጣ አለው። ቅዱስ ሚካኤል ሲመጣ መንገድ የዘጋው የጨለማ ኃይል ተበተነ። የተዘጋው የጸሎት በር ተከፈተ። ምክንያቱም ቅዱስ ሚካኤል ከዋነኞቹ አለቆች አንዱ ብቻ ሳይሆን ሰይጣንን ድል የነሳው የጦር መሪ ነውና። በመጨረሻም በትንቢተ ዳንኤል ምዕራፍ 12 ላይ ስለ መጨረሻው ዘመን ሲናገር እንዲህ የሚል ተስፋን ይሰጠናል። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል፣ ይቆማል። ይህ ቃል እንዴት ደስ ያሰኛል! ዓለም ቢገለባበጥ፣ መከራ ቢበዛ፣ ጠላት ቢነሳ፣ ስለ እኛ የሚቆም ስለ እኛ ሰይፉን የሚመዝ ታላቁ አለቃ አለ። እርሱ ዝም አይልም። በኢያሪኮ እንደቆመው፣ በግብፅ በረሃ እንደመራው፣ በባቢሎን ወንዝ ዳር እንዳደረሰው ዛሬም ለእኔና ለእናንተ ይቆምልናል። ታዲያ የዚህን መልአክ ታሪክ ሰምተን ዝም እንላለን? የብሉይ ኪዳኑ ጀግና ወደ አዲስ ኪዳን ሲመጣ ደግሞ የሠራውን ተአምር ስትሰሙ እምነታችሁ እጥፍ ይጨምራል። አሁን ከጦር ሜዳ ወደ አንድ ድሃ ሰው ቤት እንሂድ። ሰይፉን ወደ ሰገባው መልሶ የረድኤት ክንፉን ዘርግቶ ወደ ጎበኘው ወደ ዱራታኦስ ቤት በዓሣ ሆድ ውስጥ ስለተገኘው ወርቅ ጥቂት እንነጋገር። እስካሁን ያየነው ቅዱስ ሚካኤልን በጦር ሜዳ በነገሥታትና በነቢያት ታሪክ ውስጥ ነው። ነገር ግን የዚህ መልአክ ትልቁ ድንቅ ሥራው የሚገለጠው በቤተ መንግሥት ሳይሆን በድሆች ጎጆ ውስጥ ነው። ዛሬ ዓለም በኢኮኖሚ ጫና ውስጥ ናት። ብዙዎቻችን ነገ ምን እበላለሁ፣ የቤት ኪራይ እንዴት እከፍላለሁ፣ ልጆቼን እንዴት እመግባለሁ ብለን እየተጨነቅን ነው። በእንደዚህ አይነት ጭንቀት ውስጥ ላለን ሁሉ ይህ የዱራታኦስ ታሪክ
ብዙ መልስ አለው። ታሪኩ የተፈጸመው በግብፅ ሀገር ነው። ዱራታዎስና ሚስቱ ቴዎብስታ እግዚአብሔርን የሚፈሩ ቅን ክርስቲያኖች ናቸው። እኚህ ባልና ሚስት አንድ ጽኑ ቃል ኪዳን አላቸው። ወሩ በገባ በ12ኛው ቀን ለቅዱስ ሚካኤል መታሰቢያ የሚሆን ዝክር ይዘክሩ ነበር። ድሆችን ይሰበስባሉ፣ የተራበውን ያበላሉ፣ ስሙን ይጠራሉ፣ በረከት ይቀበላሉ። ነገር ግን ዘመን ተለወጠ። በሀገሪቱ ላይ ክፉ የረሃብ ዘመን መጣ። የዱራታዎስም ቤት ባዶ ሆነ። ሀብታቸው አለቀ፣ ከብቶቻቸው ተሸጡ፣ የመጨረሻዋ ደረጃ ላይ ደረሱ። የሚገርመው ግን የእነርሱ ጭንቀት እኛ ምን እንበላለን የሚል አልነበረም። ትልቁ ጭንቀታቸው የፊታችን ኅዳር 12 የቅዱስ ሚካኤልን በዓል እንዴት እናከብር፣ እንዴት ድሆችን እንጥራ፣ ባዶ እጃችንን ሆነን አይደለምን የሚል ነበር። ለራሳቸው ሳይሆን ለመልአኩ ክብር ተጨነቁ። ቀኑ ደረሰ። ኅዳር 12 ሊጠባ ነው። በቤቱ ውስጥ ምንም የሚላስ የሚቀመስ የለም። ዱራታዎስና ቴዎብስታ ተያዩ። አንድ የመጨረሻ አማራጭ ብቻ ነበራቸው፣ የለበሱት ልብስ። አዎ ለእግዚአብሔር ወዳጆች ልብስ ከክብሩ አይበልጥም። ዱራታዎስ ሚስቱን ይህንን ልብሴንና ያንቺን ልብስ ወስጄ ልሽጠው፣ በዓሉ እንዳይቀርብን መልአኩም እንዳያዝንብን አላት። እርሷም በደስታ ሰጠችው። አስቡት ወዳጆች፣ አንድ ሰው ያለውን የመጨረሻ ልብስ አውልቆ ለመሸጥ ሲሄድ የሚሰማውን ስሜት። ዱራታዎስ ልብሶቹን ተሸክሞ ወደ ገበያ ወረደ። በመንገድ ላይ ሳለ ግን አንድ እንግዳ ነገር ተፈጠረ። አንድ ግርማው የሚያስደነግጥ መልኩ እንደ ፀሐይ የሚያበራ የንጉሥ ሰራዊት አለቃ መኮንን የሚመስል ሰው በፊቱ ቆመ። አንዳንድ መዛግብት ፈረስ ላይ ተቀምጦ ነበር ይላሉ። ይህ መኮንን ዱራታዎስን ጠራው። ዱራታዎስ ሆይ ወዴት ትሄዳለህ? ዱራታዎስ ደነገጠ። ስሙን የሚያውቅ ይህ ጌታ ማን ነው? በትሕትና መለሰ፣ ጌታ ሆይ የቅዱስ ሚካኤል መታሰቢያ በዓል ደርሶብኝ እጅ ስላጠረኝ ለዝክሩ መፈጸሚያ የሚሆን እህል ለመሸመት እነዚህን ልብሶች ልሸጥ ወደ ገበያ እየሄድኩ ነው ብሎ መለሰ። መኮንኑ ፈገግ አለ። የዱራታዎስን ልብስ አየ። ከዚያም እንዲህ አለው፣ ልብሶቹን አትሽጥ፣ ይልቁንስ ወደ ነጋዴዎች ሂድ፣ የሚያስፈልገህን ሁሉ እዘዝ። ዱራታዎስ ግራ በመጋባት ጌታዬ ገንዘብ እኮ የለኝም፣ በምን አቅሜ ነው የምገዛው አለው። መኮንኑም መለሰ፣ ዋስ አለኝ በላቸው። ዋስህ ማን ነው ሲሉህ፣ ያ መኮንን የሰራዊት አለቃው ዋስ ሆኖኛል በላቸው። እኔ ከፍላለሁ፣ ነገር ግን አንድ ማስጠንቀቂያ አለኝ። ከባለ ዓሣው የምትገዛውን ዓሣ እኔ ወደ ቤትህ እስክመጣ ድረስ ሆዱን እንዳትቀድ እንዳትቆርጠውም ብሎ አዘዘው። ዱራታዎስም እንደታዘዘው አደረገ። ልብሱን ሳይሸጥ በታላቅ እምነት ወደ ነጋዴዎቹ ሄደ። ወደ ባለ በጉ ሄዶ በግ ስጠኝ፣ ያ መኮንን ዋሴ ነው አለ። ሰጠው። ወደ ባለ ስንዴውም ሄዶ ስንዴውን ስጠኝ፣ ያ መኮንን ይዋሰኛል አለ። እርሱም ሰጠው። ወደ ባለ ዓሣውም ሄደ። አንድ ትልቅ ዓሣ መርጦ ወሰደ። ዕቃውን ሁሉ አስጭኖ ወደ ቤቱ ገባ። ባለቤቱ ቴዎብስታ ባየችው ነገር ተደነቀች። ይህን ሁሉ ከየት አመጣኸው አለችው። ዱራታዎስም ያጋጠመውን ሁሉ ነገራት። አንድ ሩህሩህ መኮንን ዋስ ሆነኝ አላት። ቤቱ በታላቅ ደስታ ተሞላ። ድሆች ተጠሩ፣ ማዕድ ተዘጋጀ፣ እንጀራው ተጋገረ። የቅዱስ ሚካኤል በዓል በታላቅ ድምቀት ተከበረ። ነገር ግን የዱራታዎስ ልብ ውስጥ አንድ ፍርሃት አለ። ዋስ የሆነኝ መኮንን ካልመጣ ዕዳውን ማን ይከፍልልኛል? ባለ ዓሣው፣ ባለ በጉ፣ ባለ ስንዴው ነገ ገንዘባቸውን ሲጠይቁኝ ምን እላለሁ ብሎ ተጨነቀ። ምሽት ሲሆን እንግዶቹ ሁሉ ተመግበው ከቤቱ ሲወጡ ዱራታዎስም በሩ ላይ ሆኖ የመኮንኑን መምጣት ይጠባበቅ ጀመር። ድንገት ያ መኮንን በዱራታዎስ ቤት ተገኘ። ሰላም ለዚህ ቤት ይሆን ብሎ ገባ። ዱራታዎስ እየሮጠ ሄዶ እግሩ ላይ ወደቀ። ጌታዬ ስለኔ የተሸከምከው ዕዳ በዛ፣ ውለታህ ከበደኝ አለው። መልአኩ ያ የነገርኩህ ዓሣ የት አለ ብሎ ጠየቀው። ዱራታዎስም አንተ ሳልመጣ እንዳትነካው ስላልከኝ ያስቀምጠነዋል አለ። እንግዲያውስ አምጣውና በፊቴ ሆዱን ቅደደው ሲል መለሰለት መኮንኑ። ዱራታዎስ ቢላዋውን አምጥቶ በሚስቱና በመኮንኑ ፊት የዛን ትልቅ ዓሣ ሆድ ሰነጠቀው። ተመልካቾች ዓይናችሁን ጨፍኑና ይህንን ነገር ለመሳል ሞክሩ። ከዓሣው ሆድ ውስጥ ምን የተገኘ ይመስላችኋል?
አንጀት፣ የሆድ ዕቃ በፍጹም አይደለም። ከዓሣው ሆድ ውስጥ 300 ዲናር ወርቅ መፍሰስ ጀመረ። ቤቱ በብርሃን ተሞላ። ዱራታውስና ቴዎብስታ በድንጋጤ ደርቀው ቀሩ። ይህ እንዴት ይሆናል? ከዓሣ ሆድ ውስጥ እንዴት ወርቅ ይወጣል? በዚያን ጊዜ የመኮንኑ መልክ ተለወጠ። ያ ሰይፍ የያዘው እጅ አሁን የመስቀል ምልክት ይዞ ባረካቸው። ድምፁ እንደ ነጎድጓድ፣ ቃሉ እንደ ማር እየጣፈጠ መጣ። እንዲህ አላቸው፣ ዱራታኦስ ሆይ አትደንግጥ። የልቦናህን ቅንነት የሐሳብህን ንጽሕና ያየ እግዚአብሔር ልኮኛል። እናንተ ለኔ ለባሪያው ቀን የሰጣችሁትን ክብር አምላኬ እጥፍ አድርጎ መልሶላችኋል። ይህ በዓሣ ሆድ ከተገኘው 100 ዲናር ለባለ ዕዳዎችህ ክፈሉ። 100ን ለልጆቻችሁና ለትውልዶቻችሁ አስቀምጡ። የቀረውን 100 ደግሞ ለድሆችና ለተቸገሩት መጽውቱ አላቸው። ዱራታውስ እንባ እየተናነቀው ጌታዬ አንተ ማን ነህ ሲል ጠየቀ። መልአኩ ክንፉን ዘርግቶ ወደ ላይ እየወጣ እንዲህ አለው፣ እኔ የእግዚአብሔር ምሕረትን ወደ ሰው፣ የሰውን ጸሎት ወደ እግዚአብሔር የማደርስ በኃያሉ ዙፋን ፊት የምቆመው የመላእክት ሁሉ አለቃ ሚካኤል ነኝ አለው። ወዲያውኑም ተሰወረ። ተመልከቱ፣ እግዚአብሔር ሲሰጥ እንዲህ ነው፣ ሲሰጥ አትረፍርፎ ነው። ዱራታውስ የሰጠው ልብሱን ነበር፣ ያገኘው ግን ወርቅ ነው። ዛሬም በቤት ውስጥ ምንም የለኝም ብላችሁ ለምታለቅሱ፣ የምትበሉት ላጣችሁ የዱራታውስ አምላክ የቅዱስ ሚካኤል ጌታ ዛሬም አለ። ዋስ የሚሆን ዕዳን የሚከፍል ከማይገመት ቦታ በረከትን የሚያወጣ ቅዱስ አምላክ አለን። ግን ታሪኩ እዚህ ላይ አያበቃም። ቅዱስ ሚካኤል ለግለሰብ ብቻ አይደለም የደረሰው፣ ቤተ ጣዖትን ወደ ቤተ ክርስቲያን የመለወጥ ኃይልም አለው። ቀጥሎ ስለ ንግሥት ክሊዮፓትራና ስለ ባህሩ ማዕበል የምነግራችሁ ጥቂት ነገር አለኝ። ተአምሩ በድሆች ቤት ብቻ አልቆመም። የቅዱስ ሚካኤል ክንድ ከግለሰብ አልፎ ታሪክን የመቀየር የሀገርን ዕጣ ፈንታ የመለወጥ ኃይል አለው። አሁን ከዱራታውስ ጎጆ ወጥተን ወደ ታላቋ ከተማ ወደ እስክንድሪያ ወደ ንግሥት ክሊዮፓትራ ዘመን እንሻገር። ብዙዎቻችሁ ስለ ንግሥት ክሊዮፓትራ ዝና፣ ውበትና ሥልጣን ሰምታችሁ ይሆናል። ነገር ግን ከስሟ በስተጀርባ ስላለው አንድ የጨለማ ታሪክና ያንን ታሪክ ስለቀየረው ብርሃን ጥቂት እንነጋገር። በጥንቷ እስክንድሪያ ንግሥት ክሊዮፓትራ ያሰራችው አንድ እጅግ ግዙፍ ለዓይን የሚያስፈራ ቤተ ጣዖት ነበር። ይህ ቦታ ለእግዚአብሔር ሳይሆን ሳተርን ለተባለ ጣዖት የሚሰገድበት ቦታ ነው። ሕዝቡ በድንቁርና ጨለማ ውስጥ ሆኖ ለዚህ ጣዖት ይሰግዳል፣ ይገብራል። በዓመት አንዴ በኅዳር 12 ቀን ታላቅ ድግስ ይደግሳል። ቦታው የርኩሳን መናፍስት መፈንጫ፣ የዳቢሎስ ዙፋን የተዘረጋበት ምሽግ ነበር። ዘመናት አለፉ። ክርስትና መጣ፣ ብርሃን ፈነጠቀ። በእስክንድሪያ መንበር ላይ ፓትርያርክ እለእስክንድሮስ ተሾመ። ይህ ቅዱስ አባት ይህንን የርኩሳን መናፍስት መሳሪያ የሆነውን ቤተ ጣዖት ሲያይ ልቡ ተቃጠለ። ይህ የዲያብሎስ ቤት መፍረስ አለበት፣ የሳተርን ጣዖት ተሰባብሮ የክርስቶስ መስቀል ሊተከልበት ይገባል ብሎ ወሰነ። ነገር ግን አንድ ችግር ነበር። ሕዝቡ ለዘመናት የለመደውን በዓል የሚጨፍርበትንና የሚደሰትበትን ቀን መተው አልቻለም። አባታችን ሆይ ይህንን በዓል አትከልክለን፣ ልማዳችን ነው አሉት። እዚህ ላይ የቅዱስ እለእስክንድሮስን ጥበብና የቅዱስ ሚካኤልን ክብር እናያለን። ፓትርያርኩ ሕዝቡን እንዲህ አላቸው፣ ልጆቼ ሆይ እኔ ደስታችሁን አልቀማችሁም። ነገር ግን ጣዕም በሌለው በድንጋይ ጣዖት ፈንታ ጣዕም ያለውን እውነተኛ አምላክ ላስተዋውቃችሁ። ዛሬ ኅዳር 12 ነውን? እንግዲያውስ ከዛሬ ጀምሮ ይህ ቀን የሳተርን መታሰቢያ አይሁን። ከዛሬ ጀምሮ ይህ ቀን ሳጥናኤልን የጣለው እናንተን የሚጠብቀው የሰማይ ሰራዊት አለቃ የቅዱስ ሚካኤል በዓል ይሆናል አላቸው። ታሪክ ተቀየረ። በዚያች ቀን የክሊዮፓትራ ቤተ ጣዖት ተጠረገ፣ ጣዖቱ ወደቀ፣ ታቦተ ቅዱስ ሚካኤል ገባ። የዳቢሎሳዊው ዘፈን በቅዱሱ ዝማሬ ተተካ። ሳተርን ተረሳ፣ ቅዱስ ሚካኤል ነገሰ። ለዚህ ነው ዛሬም ድረስ በኅዳር 12 ቅዱስ ሚካኤልን በድምቀት የምናከብረው። ይህ ቀን ጨለማው ተገፎ ብርሃን የሆነበት፣ የጣዖት ቤት የቅዱስ ሚካኤል ቤተ ክርስቲያን የሆነበት የድል ቀን ነው። እግዚአብሔር እንዲህ ነው የድሮውን ታሪካችንን፣ የድሮውን ኃጢአታችንን፣ የድሮውን ጨለማችንን ቀይሮ ቤተ መቅደስ ያደርገዋል። ነገር ግን የቅዱስ ሚካኤል ሥልጣን በምድር ላይ ብቻ አይደለም የተገለጠው፣ በባህርም ላይ ኃያል ነው። ወደ ሌላ አስደናቂ ታሪክ እንለፍ፣ ወደ ጥልቁ ባህር። ባህር
አስፈሪ ነው። መቼ እንደሚናወጥ አይታወቅም። በአንድ ወቅት ብዙ ምዕመናን ተሰብስበው በመርከብ ይሄዳሉ። ጉዞው ሰላም የነበረ ይመስላል። ድንገት ግን ሰማዩ ጠቆረ፣ ንፋሱ አጓራ፣ ባህሩ እንደ አውሬ አፉን ከፈተ። ማዕበሉ እየተነሳ መርከቧን ያላትማት ጀመር። የመርከቧ ሸራ ተቀዳደደ፣ ውሃው ወደ ውስጥ መግባት ጀመረ። በመርከቧ ውስጥ የነበሩት ሰዎች ሞት ከፊታቸው ተደቀነ። የሕፃናት ጩኸት፣ የእናቶች ዋይታ መርከቧን አስጨነቃት። የሚይዙት የሚጨብጡት ጠፋ። ዋና ቢችሉ ማዕበሉ ያሰምጣቸዋል፣ ቢጮኹ ሰሚ የለም። የሰው ልጅ አቅም ሲያልቅ የእግዚአብሔር ኃይል ይጀምራል። በዚያ የመጨረሻ የሞት ሰዓት ሁሉም በአንድ ልብ ሆነው ጮኹ፣ ወደ አንዱ ጠባቂ ማንጋጠጡ። የመላእክት አለቃ ቅዱስ ሚካኤል ሆይ ፈጥነ ድረስልን፣ ዘንዶን የጣልክ ኃያሉ ሆይ ከዚህ ከባሕሩ ዘንዶ አፍ አውጣን እያሉ አለቀሱ። ያን ጊዜ ከሰማይ መብረቅ የሚመስል ብርሃን ወረደ። የእግዚአብሔር መልአክ ቅዱስ ሚካኤል በዛ በተናወጠ ባሕር ላይ ቆመ። አስቡት፣ ማዕበሉ እያጓራ፣ ንፋሱ እየጮኸ፣ መልአኩ ግን በጸጥታና በግርማ ወረደ። እንደ ጨርቅ የምትወዛወዘውን ያቺን ትልቅ መርከብ በብርሃናማ እጁ ያዛት። ልክ እናት የልጇን እጅ ይዛ እንደምታሻግር ቅዱስ ሚካኤል መርከቧን ሳባት። ማዕበሉ መልአኩን ሲያይ ጸጥ አለ። ንፋሱ ታዘዘ። መርከቧ ተንሳፋ፣ ወደ ወደቡ ደረሰች። በመርከቧ ውስጥ የነበሩ ሰዎች ዓይናቸውን ሲገልጡ ያዩት ነገር ሁሉ ሕልም መሰላቸው። ነገር ግን ሕልም አልነበረም። እግራቸው ደረቅ መሬትን ረግጧል። ከመርከቧ ወርደው አሸዋው ላይ ተንበርክከው እያለቀሱ አመሰገኑ። ሞተን ነበር፣ ነገር ግን ዳንን፣ ጠፍተን ነበር፣ ነገር ግን ተገኘን እያሉ አነቡ። ውድ ተመልካቾች፣ ይህ ታሪክ የድሮ ተረት አይደለም። ዛሬም ብዙዎቻችን በሕይወት ባህር ውስጥ እየታገልን አለን። የኑሮ ማዕበል፣ የችግር ማዕበል፣ የህመም ማዕበል፣ የጥርጣሬ ማዕበል እያላተመን ይሆናል። ልሰጥም ነው፣ አለቀልኝ እያልን ነው። ግን አይዟችሁ፣ የክሊዮፓትራን ጣዖት ያፈረሰ፣ መርከቧን ከማዕበል ያወጣ፣ ለዱራታኦስ በዓሣ ሆድ ወርቅ የላከ ያ ቅዱስ ሚካኤል ዛሬም በመርከባችን አለ። ብቻ ድረስልኝ ብላችሁ ጥሩት። እርሱ ከጠሩት ይሰማል፣ ከሰማ ደግሞ ይመጣል። አሁን ወደ ማጠቃለያው እየሄድን ነው። ይህንን ሁሉ የሰማን እኛ ምን ማድረግ አለብን? ቅዱስ ሚካኤል ከእኛ ምን ይፈልጋል? ውድ የእግዚአብሔር ቤተሰቦች፣ እስካሁን ያየነው ታሪክ የትናንት ታሪክ ብቻ አይደለም። ቅዱስ ሚካኤልን በታሪክ መነጽር ብቻ አትዩት። የኢያሱ ታሪክ አልቋል። የዱራታኦስ ዘመን አልፏል። የክሊዮፓትራ ቤተ መንግሥት ፈርሷል። ነገር ግን አንድ የማይለወጥ የማያረጅ እውነት አለ። እርሱም የቅዱስ ሚካኤል ጠባቂነትና የእግዚአብሔር ታማኝነት ነው። ቅዱስ ጳውሎስ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው እንዳለ፣ ጌታችን የሾመው ጌታችን የላከው ስሜ በእርሱ ላይ አለ ብሎ የመሰከረለት ቅዱስ ሚካኤልም ትናንትና ዛሬ እስከ ዘላለሙ ያው ነው። ዛሬ ዓለማችን በብዙ ጭንቀት ተሞልታለች። ምናልባት ይህንን ቪዲዮ የምትመለከቱት ከሆስፒታል አልጋ ላይ ሆናችሁ ሊሆን ይችላል። ምናልባት ነገ ምን እበላለሁ በማለት ይሆናል። ምናልባት በስደት ሀገር በብቸኝነትና በናፍቆት የምትቃጠሉም ትኖራላችሁ። ወይንም ደግሞ ማንም የማይረዳው ድብቅ የልብ ሐዘንና ጭንቀት ይዟችኋል። ለእናንተ አሁን የምስራች አለኝ። ያ በኢያሪኮ ምሽግ ፊት ለፊት ሰይፉን መዞ የቆመው ኃያል መልአክ ዛሬም በሁላችንም ችግር ፊት ለፊት ቆሟል። የእናንተ ኢያሪኮ ምንድነው? በሽታ ነውን? ድህነት ነውን? ትዳር ነውን? ወይንስ ተስፋ መቁረጥ ነውን? ወይንስ የእምነት ጥርጣሬ? ምንም ይሁን ምን ቅዱስ ሚካኤል የእግዚአብሔር ሰራዊት አለቃ እንደመሆኑ ያንን ችግር የሚያፈርስበት ሥልጣን አለው። አትጠራጠሩ። ዱራታኦስን አስቡ። ዱራታኦስ የሰጠው አንድ ልብሱን ነው፣ የተቀበለው ግን ወርቅ ነበር። እናንተም ለእግዚአብሔርና ለቅዱሳኑ ፍቅርና እምነትን ስጡ። እምነት ልክ እንደ ዱራታኦስ ልብስ ነው። ለዓለም ሞኝነት ሊመስል ይችላል፣ ነገር ግን ዋጋው በሰማይ ታላቅ ነው። ቅዱስ ሚካኤል አማላጅ ነው። እኛ በኃጢአት ስንቆሽሽ ጸሎታችን ወደ ላይ መውጣት ሲያቅተው ቅዱስ ሚካኤል ይመጣና ጸሎታችንን በወርቅ ጽናው ይዞ እንባችንን ይሰበስባል። እናም ወደ ዙፋኑ ፊት ይዞ ይቀርባል። ጌታ ሆይ ይህ የባሪያህ እንባ ነው፣ ይህ የልጆችህ ጸሎት ነው፣ ማረው፣ ይቅር በለው፣ እርዳው ብሎ ይማልዳል። ፈጣሪ ደግሞ ለወዳጁና ለባለሟሉ ፊቱን አይነሳም። ስለዚህ ዛሬ አንድ ውሳኔን ወስን። ችግራችንን ለሰው ከምናወራ ለዚህ ሩህሩህ መልአክ እንንገረው።
አንተ ኢያሱን የረዳህ እርዳኝ፣ አንተ ዱራታውስን የጠበቅህ ጠብቀኝ እንበለው። እርሱ ፈጣን ነው፣ የምህረት መልእክተኛ ነው። መልእክተኛ መልእክቱን ሳያደርስ አይመለስም። የእናንተንም የሰላም የጤና የበረከት መልእክት ይዞ ወደ ቤታችሁ ይግባ። የሰራዊት ጌታ እግዚአብሔር ሆይ በኃያሉ መልአክ በቅዱስ ሚካኤል እጅ እስራኤልን የመራህ ባህሩን የከፈልክ ማዕበሉን ጸጥ ያሰኘ አምላክ ሆይ የዱራታውስን እምነት አይተህ በአሳ ሆድ ወርቅ የሰጠኸው ጌታ ዛሬም የጎደለብንን የጠፋብንን የራቀብንን በረከት ሁሉ ሙላልን። የቅዱስ ሚካኤል ሰይፍ በቤታችን ያለውን የክፋት ግንብ ይቁረጠው፣ ከክፉ ሁሉ ከድንገተኛም አደጋ ሁሉ ይሰውረን። ለኢያሱ እኔ አለሁ እንዳልከው ዛሬም ለሀገራችን፣ ለቤታችን፣ ለሃይማኖታችን፣ ለሕይወታችን አለሁላችሁ በለን። ዙሪያዬ ተክሎ የእሳት ምሰሶውን ጽድቅ እየመገበ አሳደገኝ ልጁን። የአምላኬን ምስጋና ዞትር እያስጠናኝ እርሱ ነው ሚካኤል በመዝሙር የሞላኝ። ይበራል በክንፎ ነጃሩ ፈጣን የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበረ ቅኔው ሲደረደር። ይወስደኛል ደጁ እየቀሰቀሰ ታላቁን በረከት በውስጥ ያፈሰሰ። ይበራል በክንፎ ነጃሩ ፈጣን የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ሴኬምን እንዳላይ ክንፎቹን ጋረደ፣ መራኝ ወደ ሕይወት መዳኔን ወደደ። የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት